ሰላም 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 የተወደዳችሁ ወገኖች እንደምን ሰነበታችሁ? ሁላችሁንም በያላችሁበት የጌታችን የመድኃኒታችን የኢየሱስ ክርስቶስ ጸጋ ከእናንተ ጋር እንዲሆን ምኞቴን እየገለጥኩኝ የዮሐንስን ወንጌል ትምህርት ይዤላችሁ መጥቻለሁ። ይሄ 40ኛው ኤፒሶድ ነው፣ 40ኛው ክፍል ነው። ያለነው የዮሐንስ ወንጌል ምዕራፍ 5 ቁጥር 20 ላይ ነው። የእግዚአብሔርን ቃል በጥልቀት በስፋት እያንዳንዱን ቁጥር በእያንዳንዱ ጊዜ እየተመለከትን ነው። እንደምትባረኩ እንደምትጠቀሙ አምናለሁኝ። የዮሐንስ ወንጌል ብዙ እንድናደርገው፣ እንድንሰራው፣ እንድንፈጽመው የሚነግረን ነገር የለም። በዋነኝነት እንድናውቅና እንድናምን የሚያስተምረን መጽሐፍ ነው። እርሱም ደግሞ የናዝሬቱ ኢየሱስ እርሱ የእግዚአብሔር ልጅ እንደሆነ፣ እርሱ መለኮት እንደሆነ፣ እርሱ በስጋ እንደመጣ፣ እርሱ ብቸኛ አዳኝ እንደሆነ፣ መዳናችንን በመስቀል ላይ እንደሰራ፣ እንደሞተ፣ እንደተቀበረ፣ እንደተነሳ የወንጌልን እምብርት እንድናምን እንድናውቅ የሚረዳን ክፍል ነው። ይሄ ማመን ይሄ ማወቅ የሚያስገኝልን ነገር አንድ ነው። ሁሌም ይሄን እነግራችኋለሁ። የእግዚአብሔርን ሕይወት፣ የዘላለምን ሕይወት፣ የክብርን ሕይወት በእኛ ውስጥ አድሮ የሚለውጠንን አዲስ ሰው የሚያደርገንን ደግሞ በእኛ የአብን ፈቃድ የሚፈጽም የሚሰራ ሕይወት መሆን ያለብንን ሁሉ እንድንሆን የሚያስችለን የሚያበቃን ሕይወት። ስለዚህ ያንን የምናገኝበት ነው። በድጋሜ የከበረ ሰላምታዬን አቀርባለሁኝ። ዛሬ የምናየው ዮሐንስ ወንጌል ምዕራፍ 5 ቁጥር 20 ነው። አጭር ጸሎት እንጸልይና ቀጥታ ወደ ትምህርታችን እንገባለን። ቅዱስ አባት ሆይ እናመሰግንሃለን፣ ሁል ጊዜ ራስን ስለምትገልጥልን ጌታ ሆይ፣ ራስንን በመግለጥ ስለምታስደንቀን ተመስገን። አሁንም ደግሞ ይሄንን ክፍል ስናነብ ጌታ ሆይ በቃላት በአረፍተ ነገሮች በስንኞች በአንቀጾች ውስጥ ጌታ ሆይ የተሰወረ የተቋጠረ በዚያ ውስጥ ያለ ያንተ መለኮታዊ ብርሃን ኃይል አለና ቃልህን እንድትገልጥልን ቃልህን እንድትፈታልን ጌታዬና አምላኬ ደግሞ የልጅ ሕይወት በእኛ እንዲገለጥ እኛም ልጅ እንድንመስል ፈቃድ እንድናደርግ እንድትረዳን ጸልያለሁ። ይህንን የሚከታተሉትን ወገኖቼን በያሉበት እንድትባርካቸው የአብርሆት ጊዜ እንዲሆንላቸው ጸልያለሁ በኢየሱስ ክርስቶስ ስም አሜን። ክብር ለእግዚአብሔር ይሁን። ኦኬ፣ እንዲህ ይላል ዮሐንስ ወንጌል ምዕራፍ 5 ቁጥር 20 አብ ወልድን ይወዳልና የሚያደርገውንም ሁሉ ያሳየዋል፣ እናንተም ትደነቁ ዘንድ ከዚህ የሚበልጥ ስራ ያሳየዋል ይላል። ኦኬ፣ ያለነው ምዕራፍ 5 ላይ ነው። ምዕራፍ 5 የሚጀምረው ጌታችን ኢየሱስ ክርስቶስ በበዓል ወደ ኢየሩሳሌም እንደሄደ፣ በኢየሩሳሌምም ደግሞ የበጎች በር በሚባለው አጠገብ ሰሌሆም የሚባል መጠመቂያ እንደነበረ፣ በዚያም ደግሞ ያሁን መናወጥ እየተጠባበቁ ይተኙ የነበሩ አያሌ እጅግ በጣም ብዙ ሽባዎች፣ በተለያየ ደዌ የሚሰቃዩ ሰዎች እንዳሉ፣ ከዚያም ጌታ ኢየሱስ ክርስቶስ ሄዶ አንድን ሰው ከነዚያ መካከል 38 ዓመት ሽባ ሆኖ የማይንቀሳቀስ ያልጋ ቁራኛ የነበረን ሰው ልትድን ትወዳለህ ብሎ እንደጠየቀው፣ ከዚያም ደግሞ ሰውየው ሰው የለኝም፣ ውሃው በተንቀሳቀሰ ጊዜ ወደ ውሃው በሚሄድበት ጊዜ ሌሎች ቀድሞኝ ይገባሉ ብሎ ምክንያት እንደሰጠ፣ ጌታ ኢየሱስ ክርስቶስ ግን ተነሳ አልጋንም ተሸክመ ሄድ ብሎ እንዳለው አንብበናል። ይሄን ተመልክተናል። እና ደግሞም ጌታ ኢየሱስ ክርስቶስ ይህን ያደረገበት ቀን ሰንበት ስለነበረ በሰንበት ምክንያት ፈሪሳውያን አይሁዳውያን በጣም እንደተቆጡ ያሳድዱት፣ ይከሱት፣ ሊገሉትም ይፈልጉ እንደነበር፣ ይባስ ብሎ ደግሞ አባቴ እስካሁን ድረስ ይሰራል እኔም እሰራለሁ በማለት ከአብ ጋር እኩል መሆኑን መለኮት መሆኑን ያለሱ ስራ ፍጥረት ሊኖር እንደማይችል መግለጡ የበለጠ ደግሞ እንዳስቆጣቸው ተመልክተናል።
አሁን ጌታ ኢየሱስ ክርስቶስ ስለማንነቱ ከአብም ጋር ስላለው ግንኙነት እየተረከ ባለበት ክፍል ላይ ያለነው ቁጥር 20 ቀደም እንዳነበብኩላችሁ በጣም ብዙ የታመቀ ነገር አለው። ኦኬ ምንድነው እዚህ ጋር የምናየው? ይሄ ቃል አብ ወልድን ይወዳልና ሁሉ ጊዜ እንደምነግራችሁ ና የምትለዋ በአማርኛ በተለይም በቀድሞው ትርጉም እኔ ቀዳማዊ ኃይለ ሥላሴ ትርጉም ብዬ በመጠራው አንዳንዶቹ 1950 ምናምን ብለው ይሉታል። በዚያ ትርጉም ላይ እንጃ ምናልባት አላቅም በብዙ መቶዎች የሚቆጠር ከቃላት መጨረሻ ላይ የሚቀጠል ና የሚል አለ። ልክ እንደሆነ አብ ወልድን ይወዳል አይደለም የሚለው አብ ወልድን ይወዳልና። እኔ ብዙ ጊዜ ሳነብ ረገጥ አርጌ ነው ማነበው። ልብ ብላችሁ ከሆነ ይወዳልና ለምንድነው እንዲማነበው? እቺ መጨረሻ ላይ የገባችሁ ና የምትለዋ ቃል በኦሪጂናሉ የግሪክ ቋንቋ በተጻፈበት ማለት ነው አዲስ ኪዳን ራሷን የቻለች ቃል ናት። ጋር ትባላለች። GAR በቀጥታ ስንተረጉመው ምክንያቱም ወይም በዚህ ምክንያት እንዲህም ስለሆነ የሚል ትርጉም አለው። ስለዚህ ምናልባት በአዲሱ መደበኛ ትርጉም ሄዳችሁ ብትመለከቱት ምክንያቱም ብሎ ሊል ይችላል። ምክንያቱም አብ ወልድን ይወዳልና። ስለዚህ ሁሉ ጊዜ ይሄንን ና ከቃላት መጨረሻ ተለጥፎ ካገኘ ነው ማንበብ ያለብን ከሱ በፊት የነበረውን ቁጥር ነው ወይም አረፍተ ነገር ነው። ምክንያቱም እቺና የምታጸናው ወይም የምትገልጠው ወይም የምታብራራው ቀደም ብሎ ያለውን ቁጥር ነው። ምክንያቱም አንድን ሁለት አረፍተ ነገሮችን ምክንያቱም በሚል ቃል ካገናኘናቸው ያኛውን ከላይ ያለውን ያለበትን ምክንያት እየነገረን ነው ማለት ነው። ስለዚህ ቁጥር 19 ምንድነው የሚለው? ስለዚህ ኢየሱስ መለሰ እንዲህ አላቸው፣ እውነት እውነት እላችኋለሁ አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ሊያደርግ ምንም አይችልም። ያ የሚያደርገውን ሁሉ ወልድ ደግሞ ይህን እንዲሁ ያደርጋልና ብሎ ነው የጨረሰው። እንግዲህ ተመልከቱ፣ ያ የሚያደርገውን ሁሉ ወልድ ደግሞ ይህን የሚያደርግበት ምክንያት ያ ነው ማለት ነው። ምክንያቱ ያደርጋልና ከዛ ደግሞ ሌላውን ምክንያት ሲነግረን የምኑን ምክንያት አሁን ምንድነው እያጸና ያለው? አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ሊያደርግ ምንም አይችልም የሚለውን እያብራራ ያ የሚያደርገውን ሁሉ ወልድ ደግሞ እንዲሁ ያደርጋልና ምክንያቱን ነው የሚነግረን። ምንድነው አብ የሚያደርገውን ወልድ የሚያደርግበት ምክንያቱ ምንድን ነው? እንዴትስ ነው የሚያደርገው? ምክንያቱን ሲነግረን አብ ሁሉን ያሳየዋል፣ ይገልጥለታል ነው የሚለን። ያሳየዋል። ዋናው ቃል በዚህ ስፍራ ላይ ይሄ ነው። ያሳየዋል። አብ ምንድን ነው የሚያሳየው? ሊያደርግ የፈለገውን ያሳየዋል። ፈቃዱን ያሳየዋል። በልቡ ያለውን ያሳየዋል። ለምን ያሳየዋል? እንግዲህ የምክንያት ጥያቄ ነው እዚህ ጋር የምናነሳው። ለምንድን ነው የሚያሳየው? የሚያሳይበት ዋና ምክንያቱ ፍቅር ነው የሚለን። አብ ወልድን ይወዳልና ምክንያቱ ይሄ ነው። ስለዚህ በአብና በወልድ መካከል አብረውም ባላቸው ስራ ውስጥ የምናየው ዋነኛው ኃይል፣ አንቀሳቃሽ ኃይል፣ ሞተሩ ምንድን ነው? ድራይቪንግ ፎርሱ ምንድን ነው ብለን ስንጠይቅ የምናገኘው ፍቅር ነው። ስለዚህ በአብ በወልድ መንፈስ ቅዱስ መካከል የምናየው ተግባቦት ነው፣ ተዛምዶ ነው፣ ግንኙነት ነው። በፍቅር ላይ የተመሰረተ ግንኙነት ነው።
ስለዚህ አብ ወልድን ስለሚወድ በዚህ ምክንያት ምን ያደርጋል? የሚያደርገውን ሁሉ ያሳየዋል። ምን ማለት ነው? አብ እንግዲህ ከዚህ ቀደም እንዳየነው ፈቃድ፣ ምክር፣ እቅድ፣ ምርጫ፣ ውሳኔ የምንላቸውን ነገሮች በሙሉ በመጽሐፍ ቅዱስ ውስጥ የአብ ድርሻ ናቸው። የአብ ድርሻ ናቸው። በተለየ ሁኔታ የአብ ድርሻ ናቸው። ማለትም የወልድ ድርሻ አይደሉም፣ የመንፈስ ቅዱስ ድርሻ አይደሉም። ወልድም ልክ እንደዚሁ የራሱ ድርሻ አለው። መንፈስ ቅዱስም የራሱ ድርሻ አለው። አንድ ነገር ተሰራ ማለት፣ አንድ ነገር እግዚአብሔር ሰራ ማለት በዛ በሰራው በአንዱ ነገር ውስጥ የአብም ድርሻ፣ የወልድም ድርሻ፣ የመንፈስ ቅዱስም ድርሻ አለ። ስለዚህ አብ የሚሰራው ሁሉ፣ አብ ያለው ሁሉ የወልድም ነው የመንፈስ ቅዱስም ነው። ወልድ ያለው ሁሉ የአብም ነው የመንፈስ ቅዱስም ነው። መንፈስ ቅዱስ ያለው ሁሉ የአብም ነው የወልድም ነው። ይሄ በጣም አስደናቂ ምስጢር ነው። ስለዚህ ተዛምዷዊ መሆኑን ሲያሳየን አብ ከሚፈቅደው ከሚወደው እንዲሆን እንዲደረግ እንዲሰራ እንዲፈጠር ከሚፈልገው ነገር ውስጥ አንድም እንኳ ከወልድ የሚደብቀው የሚሸሽገው በራሱ የሚይዘው ነገር የለውም። ሁሉን ነገር ገልጦ ያሳየዋል። ሁሉን ነገር ደግሞ ገልጦ እንዲያሳየው የሚያደርገው ሌላ ነገር አይደለም፣ ፍቅር ነው። ፍቅር ነው። እዚህ ጋር በጣም የሚገርመው ነገር ጠለቅ ብለን ስናይ ብዙ ቦታ ላይ ዮሐንስ ወንጌል ውስጥ አብ ለወልድ ያለው ፍቅር ተገልጿል። ለምሳሌ ጌታ ኢየሱስ ክርስቶስ በዮርዳኖስ ወንዝ በመጥምቁ ዮሐንስ እጅ ተጠምቆ ከውሃ ሲወጣ ታስታውሳላችሁ። ምንድን ነበረ የሚል ድምፅ የመጣው? ሰማያት ተከፍተው በእርሱ ደስ የሚለኝ የምወደው ልጄ ይህ ነው እርሱን ስሙት የሚል ነው። ስለዚህ ብዙ ቦታ ላይ ተገልጧል። ለምሳሌ እዚህ ዮሐንስ ወንጌል ላይ ሄደን ምዕራፍ 3 ቁጥር 35 ላይ ብንመለከት ላንብላችሁ እችላለሁ። ምዕራፍ 3 ቁጥር 35 ላይ አባት ልጁን ይወዳል ሁሉንም በእጁ ሰጥቶታል ይላል። አባት ልጁን ይወዳል ሁሉንም በእጁ ሰጥቶታል። ግን እዚህ ጋር አባት ልጁን ይወዳል ለማለት ዮሐንስ የተጠቀመበት የግሪክ ቃል አጋፓኦ የሚል ነው። አጋፔ ከሚለው ስርወ ቃል የመጣ ነው። አጋፓኦ ይወዳል። መውደድ አጋፔ ነው፣ ግን አጋፓኦ ይወዳልና። ኦኬ፣ ይሄ ፍቅር ታውቃላችሁ መንፈሳዊ ፍቅር ነው፣ መለኮታዊ ፍቅር ነው። በተለያየ መንገድ ይተረጎማል። ነገር ግን እዚህ ጋር ጌታ ኢየሱስ ክርስቶስ ይሄንን ለመግለጽ የተጠቀመበት የግሪክ ቃል ኦሪጂናል ቃሉ ግን አጋፓኦ አይደለም፣ አጋፔ አይደለም። ቁጥር 20 ላይ አብ ወልድን ይወዳልና የሚለውን ለመግለጽ ፌሊዮ የሚለውን የግሪክ ቃል የተጠቀመው። ምንድነው ልዩነታቸው? ፌሊዮ የጓደኝነት ፍቅር ነው እንጂ የመንፈሳዊ ወይም መለኮታዊ ወይም አባታዊ ብቻ ፍቅር አይደለም። የጓደኝነት ፍቅር ነው። በፒሮች በኩያማሞች መካከል የሚኖር ፍቅር ነው። ስለዚህ በዚህ ይሄን ቃል በመጠቀሙ ጌታ ኢየሱስ ክርስቶስ ያላቸው ግንኙነት የአባትና የልጅ ብቻ ሳይሆን የኩያምነት ግንኙነት፣ የባልንጀርነት፣ የጓደኝነት፣ የአብሮ ሰራተኝነት እንደሆነ እንመለከታለን። ፌሊዮ የሚለውን ነው የተጠቀመው። ይሄ በጣም የሚገርም ነው ወገኖች፣ ቀላል ነገር እንዳይመስላችሁ። ምክንያቱም ይሄንኑ ቃል ዮሐንስ ወንጌል ምዕራፍ 11 ላይ ሄደን ብንመለከት 11 3 እና 36 ላይ 3 ላይ
ምን ይላል? 11:3 ዮሐንስ ወንጌል ጌታ ሆይ እንዲህ ይላል፣ ስለዚህ እህቶቹ ጌታ ሆይ እነሆ የምትወደው ታሟል ብለው ወደ እርሱ ላኩ ብሎ ይላል። ከዛ በኋላ ቁጥር 36 ከ35 ጀምሬ ላንብበው። ኢየሱስም እንባውን አፈሰሰ፣ ስለዚህ አይሁድ እንዴት ይወደው እንደነበረ እዩ አሉ ይላል። እዚህ ጋር ሁለቱም ጋር የጌታ ኢየሱስ ክርስቶስን መውደድ በተለይ ከአልዓዛር ጋር ያለውን መውደድ ለመግለጽ ወንጌላዊው ዮሐንስ የተጠቀመበት ቃል ፌሊዮ የሚለው ነው። የጓደኛ ፍቅር ነው። ስለዚህ ጌታ ኢየሱስ ክርስቶስ እዚህ ጋር ከአብ ጋር ያለውን ግንኙነት ለመግለጥ ይሄን መጠቀሙ የሚያሳየው እኩያሞች እንደሆኑ፣ ልጁ ነው። ኢየሱስ ክርስቶስ ጌታችን የአብ ልጅ ነው፣ የእግዚአብሔር ልጅ ነው። ነገር ግን ልጅ ነው ስንል የሆነ ቦታ የሆነ ጊዜ በዘላለም ውስጥ ተወልዶ ልክ እንደ ሰው አሁን እኔ ያለው ልጄ ቅዱስ አለ። ስለዚህ አሁን ቅዱስ እኩያዬ ሆኗል ማለት በእድሜ እኩል ባንሆንም ግን ማንም ሰው ሲያይ በቃ በአካል እኔን አክሏል፣ ትልቅ ነው፣ ብዙ ነገር አብረን እንሰራለን። ስለዚህ አሁን እንደ ልጄ ብቻ አይደለም የማየው፣ እንደ ጓደኛዬም ነው ማየው። በአክብሮት ነው ማንኛውንም ግንኙነት ከሱ ጋር የማደርገው። ግን ምንም ቢሆን እሱን በ1999 ነው የወለድኩት፣ ልጄ ነው። ጌታችን ኢየሱስ ክርስቶስ ግን በዘላለም ውስጥ የተወለደበት ማለትም ካለመኖር ወደ መኖር የመጣበት አብ እሱን ያስገኘበት ጊዜ ወይም ሁኔታ ወይም አጋጣሚ ኖሮ አያውቅም። ኢየሱስ ክርስቶስ እንደ አብ ዘላለማዊ ነው። ልጁ ነው፣ ነገር ግን ዘላለማዊ ነው። በዋነኝነት ደግሞ የባህሪ ልጁ ነው። ምክንያቱም የሥላሴ የመጀመሪያ አካል ጋር የምናየው ባህሪ በቀጥታ የአባትነት ባህሪ ነው። በሥላሴ ሁለተኛ አካል በወልድ ላይ የምናየው ባህሪ ደግሞ በጣም የልጅ ባህሪ ነው። የልጅ ስላችሁ የመታዘዙ ያንን ነው የምናየው። ስለዚህ ምን ብያቸዋለሁ? እኩያ ልጅ ብየዋለሁ። እኩያ ልጅ ስላችሁ አባትና እናት በእድሜ እኩል ሊሆኑ አይችሉም። እነሱ ግን እኩል ናቸው በእድሜ ዘላለማዊ ናቸው። ዘላለማዊ እግዚአብሔር የተመሰገነ ይሁን። ስለዚህ የተጠቀመው ቃል ጓደኝነትን የሚገልጥ ቃል ነው። እዚህ ጋር የምንመለከተው አብ ወልድን ይወዳልና ነው የሚለው። ወልድ አብን ይወዳል አይደለም የሚለው፣ ወልድ አብን ይወዳልና። በጣም ብዙ ቦታ ስንመለከት በተለይ በዮሐንስ ወንጌል ውስጥ ወዳጅ አፍቃሪ አብ ነው። ፍቅር የሚመነጨው የሚፈልቀው የሚገኘው ከአብ ነው። ይህንን መጽሐፍ ቅዱስ በጣም በግልጽ ነው የሚነግረን። ጌታ ኢየሱስ ክርስቶስም አበክሮ ነግሮናል። ዮሐንስም በመልእክቱ ላይ እግዚአብሔር ፍቅር ነው ይለናል። ይህንን ሲል ስለ አብ ነው እየተናገረ ያለው። ምን ማለት እንደሆነ በደንብ አብራራዋለሁኝ። እዚህ ጋር ምንድን ነው የምንመለከተው? ፍቅር የሚፈልቀው በአብ ውስጥ ነው። አብ ፍቅር ነው። ወልድ ደግሞ የፍቅሩ ተቀባይ ነው። የፍቅሩ ማረፊያ ነው። በነገራችን ላይ እዚህ ጋር አንድ ነገር ያሳየናል። ይሄ አብ ወልድን ይወዳልና የሚለው ቃል አንድ ነገር ያሳየናል። አንዳንዶች በሥላሴ አስተምህሮ ላይ ወይም ደግሞ
በትምህርተ እግዚአብሔር ላይ አንድ ናቸው አንድ አካል ናቸው ያው ራሱ ነው ያው ኢየሱስ ነው እዛ ሰማይ ሲሆን አባት የሚሆነው ምድር ሲሆን ልጅ የሚሆነው ተመልሶ መጥቶ ደግሞ በእኛው ሲያድር መንፈስ ቅዱስ የሚሆነው ብለው ይላሉ ነገር ግን ሁለት የተለያዩ ግልጽ በሆነ መንገድ የተለያዩ አካላት እንደሆኑ ከሚያሳየን ነገር አንዱ ይሄ አባባል አብ ወልድን ይወዳል ካለ አብ ከወልድ የተለየ እንደሆነ ወልድም ከአብ የተለየ እንደሆነ ያሳየናል ምክንያቱም ከኛ ውጪ ያለ ከኛን የተለየ አካል ነው ልንወድ የምንችለው አለዛማ ራሱን ይወዳል ወደሚል ነው ያመጣል ራስን ከሆነ ደግሞ ፍቅር ሊሆን አይችልም በፍጹም ፍቅር ለራስ ሊገለጥ አይችልም ፍቅር ሌላውን በመውደድ ላይ ነው ለዚህ ነው ጌታ ኢየሱስ ክርስቶስም አብ እንደወደደኝ እኔ ወደድኳችሁ ስለዚህ እናንተም በፍቅሬ ኑሩ እርስ በርሳችሁ ተዋደዱ ብሎ ሲያዘን ምን ማለት ነው ራሳችሁን ውደዱ አይደለም እያለን ያለው ሌላውን ውደዱ እያለን ነው ልክ አብ እኔን እንደወደደ እናንተም ደግሞ ሌላውን ውደዱ ካለ ወይም ደግሞ እኔ ደግሞ እናንተን ወደድኳችሁ ልክ ተመሳሳይ በሆነ መንገድ አብ እኔን በወደደኝ መንገድ እናንተን ወደድኳችሁ ካለ እኛና ኢየሱስ አንድ አይደለንም የተለያየነን አዎ በመንፈስ አንድ ሆነናል እግዚአብሔር ይመስገን ነገር ግን የተለያየን ዲስቲንክቲቭሊ ሁለት ነን ከዛ ደግሞ እንደገና እናንተም እርስ በርሳችሁ እንዲተዋደዱ ሲል ደግሞ አንዱና ሌላው የተለያዩ ናቸው ነገር ግን በዛ ልዩነት ውስጥ ምን ተገልጧል ማለት ነው ፍቅር ተገልጧል ስለዚህ አንደኛ የተለያዩ መሆናቸውን ይሄ ክፍል ያሳየናል ሌላኛው ደግሞ ምንድነው የፍቅር የሚመነጨው ከአብ ነው ወልድ የፍቅሩ ማረፊያ ነው በመሰረቱ አንድ ነገር ልንገራችሁ ብርሃን ይታያል አይደል ይታያልም ያሳያልም ነገር ግን ብርሃንን እንዴት ነው የምናየው ብርሃንን የምናየው የሆነ ነገር ላይ አርፎ ሲያንጸባርቅ ብቻ ነው አንድ በጣም የሚገርመኝ ነገር ልንገራችሁ ዘወትር የሚገርመኝ ነው ፀሐይ ከ93 ሚሊዮን ማይልስ ብርሃን ትልካለች የፀሐይ ብርሃን ወደ ምድር ይመጣል ሲመጣ ህዋውን ሰንጥቆ ነው አይደለም የሚመጣው ህዋ ጠፈረድ ሰንጥቆ ነው የሚመጣው ህዋ ላይ እንደምታውቁት አሁን የተተከሉ ሳተላይቶች አሉ ስቴሽኖች አሉ ጣቢያዎች አሉ ህዋ ውስጥ እና እዛ የፀሐዩ ብርሃን እነሱን አልፎ ነው የሚመጣው ግን በጣም የሚገርማችሁ ነገር ህዋ ጨለማ ነው ህዋ እንደምታስቡት የፀሐይ ብርሃን ሰንጥቆት ስለሚመጣ ብርሃን አይደለም ጨለማ ነው ብርሃን ማን ናት ካላችሁኝ ምድር ናት ብርሃን ያለው ምድር ላይ ነው እንዴት ብርሃን ሊሆን ቻለ ካላችሁኝ ያ ከፀሐይ የመጣው 93 ሚሊዮን ማይልስ ተጉዞ የመጣው ብርሃን መሬት ላይ ሲያርፍና ሲንጸባረቅ እናየዋለን ብርሃን እንዲታይ መንጸባረቅ አለበት ለምሳሌ እስቲ ፓውዛ አብሩና በማታ ትልቅ ኃይለኛ ዋት ያለው ፓውዛ አብሩና ወደ ሰማይ አብሩት ብዙ አታዩትም ለምን ማረፊያ ስለሌለው ስለማይንጸባረቅ አይታየም መሬት ላይ አርጉት ይታያል አንድ ነገር ብርሃን እንዲታይ የግድ መንጸባረቅ ያስፈልገዋል ስለዚህ የእግዚአብሔር ፍቅር እግዚአብሔር ራሱን አይደለም የወደደው የአብ ፍቅር በዘላለም ውስጥ የታየው ሰው ገና ሳይፈጠር ሰው ሳይመጣ በፊት የታየው ልጁ ላይ ነው ስለዚህ ልጁ የፍቅሩ መንጸባረቅ ነው እኛኮ እግዚአብሔር እንዴት እንደሚወደን ያየነው እኮ ወልድ ላይ ተንጸባርቆ ነው ጌታ ኢየሱስ ነገረን እኔ አብን እንደምወድ ትእዛዙንም እንደምጠብቅ እናንተ በፍቅሬ ብትኖሩ ትእዛዜን ትጠብቃላችሁ አብ እንደወደደኝ ወደድኳችሁ አለ ምን ማለቱ ነው ያሳየን የአብን ፍቅር ነው የራሱን አይደለም የአብን ፍቅር ነው ያሳየን እንደ ፏፏቴ ነው ከአብ ወደ ወልድ ፈሰሰ ከወልድ ወደኛ ፈሰሰ ከኛ ደግሞ ወደ ሌሎች እንዲፈስ ታዘናል ግድም መስራት የለብንም የፍቅር ጌታ ኢየሱስ ክርስቶስ እንዳፈሰሰው እንዲሁ እኛም ልናፈሰው ይገባናል ስለዚህ በዚህ መጽሐፍ ውስጥ ይሄንን በደንብ እናያለን ለምሳሌ 3:35 ቅድም አንብበነዋል አባት ልጁን ይወዳል
ሁሉንም በእጁ ሰጥቶታል ይለናል። ደግሞ ይቀጥልና ምዕራፍ 15 ቁጥር 9 ላይ ነፍሴን ደግሞ አነሳት ዘንድ አኖራለሁና ስለዚህ አብ ይወደኛል ብሎ ይላል። ቀጥልና ደግሞ አብ እንደወደደኝ እኔ ደግሞ ወደድኋችሁ፣ እኔ ትእዛዙን እንደጠበቅሁ በፍቅሩም እንደምኖር ትእዛዜን ብትጠብቁ በፍቅሬ ትኖራላችሁ ብሏል ዮሐንስ ወንጌል ምዕራፍ 15 ላይ። ከዛ ደግሞ ምዕራፍ 17 ቁጥር 23 እስከ 26 ሄዳችሁ ብታዩት እንዲሁም ዓለም አንተ እንደላከኝ በወደድከኝ መጠን እነርሱን እንደወደድካቸው ያውቃል፣ እኔንም የወደድህባት ፍቅር በእነርሱ እንድትሆን እኔ በእነርሱ ስምህን አስታወቃቸውም አለው። ይሄ ሁሉ ክፍል የሚነግረን ምንድን ነው? ወዳጅ ማን ነው? አፍቃሪ ማን ነው? አብን። ማንን? ወልድን። እኛንም በነገራችን ላይ የወደደን በእርሱ ውስጥ ነው። እርሱን በወደደበት ፍቅር ነው የወደደን፣ በእርሱ ውስጥ ነው የወደደን። ስለዚህ ወገኖቼ ተመልከቱ፣ አፍቃሪ አብ ነው። ይሄ ማለት ግን ወልድ አብን አይወድም ማለት እኮ አይደለም። ነገር ግን የአብ ፍቅር መውደድ ወደ ወልድ በሚፈስበት ጊዜ የወልድ የፍቅር ምላሽ ምንድን ነው ካልን መታዘዝ ነው። ፍቅር በተለያየ መንገድ ይገለጣል። ለምሳሌ ባልና ሚስት እንዲዋደዱ መጽሐፍ ቅዱስ ያዛል። ኤፌሶን ምዕራፍ 5 ሄዳችሁ ብትመለከቱ ከቁጥር 21 ጀምሮ ይህን ነው የምታገኙት። ነገር ግን ሚስት ባሏን ስትወድ መውደጃዋ ፍቅሯ በመታዘዝ በመገዛት በማክበር ነው የሚገለጠው። ባል ደግሞ ሚስቱን ሲወድ ራሱን በመስጠት በመንከባከብ ነው የሚገለጠው። እንደ ገዛ ራሱ ስጋ አድርጎ በመቁጠር ነው የሚገለጠው። ስለዚህ ባሎች ሚስቶቻችሁን ውደዱ ስላለ ብቻ ሚስቶች ባሎቻችሁን ውደዱ ስለማይል ሚስቶች ባሎቻቸውን መውደድ የለባቸውም ወይ ማይወዱ ማለት አይደለም። ነገር ግን መገለጫ መንገዱን የሚለይ አሁንም እዚህ ጋር የአብ ፍቅር የሚገለጠው በእንክብካቤ ነው። በእቅፉ ያለ አንድ ልጁ እርሱ ተረከው አይደለም የሚለው የሚያሳየው እንክብካቤን ነው። ያም ብቻ አይደለም፣ በመስጠትም ነው የሚገለጠው። ሁል ጊዜ አብ ሰጪ ነው። ለወልድ ሰጠው። ጌታ ኢየሱስ ክርስቶስ ሲናገር ሰጠኝ ነው የሚለው ሁል ጊዜ። ስለዚህ በዚህ መንገድ እንደሚገለጥ እናያለን። ከዚህ በመነሳት የፍቅራቸው መገለጫ መንገድ በዚህ መንገድ እንደሚገለጥና መታዘዝ ራሱ ፍቅርን መግለጫ እንደሆነ ነው። ለዚህ ነው እኛ ጌታ ኢየሱስ ክርስቶስን አስሬ ጌታ ሆይ ወድሃለሁ፣ በፍቅርህ ተቃጠልኩ፣ በፍቅርህ እንዲሆንኩ እንድንለው አይደለም የሚፈልገው። ፍቅራችን እንዲገለጥ የሚፈልገው በመታዘዝ ነው። እኔ ለልጆቼ ፍቅሬን እገልጻለሁ። በምን? በመንከባከብ፣ ለነሱ በማሰብ፣ መልካም በማድረግ በመስጠት እገልጣለሁ። እነሱ በዚህ መንገድ አይደለም እንዲገልጡልኝ የምፈልገው። እኔ በቃሌም እወዳችኋለሁ እላቸዋለሁ። እነሱም አባቴ እንወዳለን እንዲሉኝ አይደለም የምፈልገው፣ እንዲታዘዙኝ ነው የምፈልገው። ስለዚህ ፍቅር በተለያየ መንገድ ይገለጣል። ዮሐንስ ወንጌል 14:31 ላይ ሄደን ስንመለከት ነገር ግን አብን እንድወድ ዓለም ሊያውቅ አብም እንዳዘዘኝ እንዲሁ አደርጋለሁ፣ ተነሱ ከዚህ እንሂድ ሚለውን ስናነብ ምንድን ነው የምናየው? አብን እንድወድ ዓለም ያውቅ ዘንድ አብ እንዳዘዘኝ እንዲሁ አደርጋለሁ። ስለዚህ የጌታ ኢየሱስ ክርስቶስ ፍቅር ገለጥ የነበረው ለአብ በመታዘዝ ነው። ስለዚህ ወገኖቼ እኛም ጌታ ኢየሱስ ክርስቶስን በመታዘዝ ፍቅራችንን ልንገልጥለት ይገባናል። ጌታን በጥልቀት ልናቀው ይገባናል። ውድ ወገኖች በነበረን ጊዜ እንደተጠቀማችሁ እንደተባረካችሁ አምናለሁኝ። ብዙዎቻችሁ ወደዚህ ዩቲዩብ ቻናል በተለይ ለጉብኝት ትመጣላችሁ። ነገር ግን ሰብስክራይብ ብታደርጉ የደወል ምልክቱን ብታበሩ ምን ጊዜም እኛ አፕሎድ በምናደርግበት ጊዜ ይደርሳችኋል። ስለዚህ አበረታታችኋለሁ ይህን እንድታደርጉ። ህይወት ለዋጭ ስለሆነ ለሌሎች አድርሱት፣ አጋሩት፣ በስፋት እንዲሄድ አድርጎ በሚቀጥለው እስክንገናኝ ድረስ በዚሁ ሰናበታችኋለሁ። ደህና ቆዩ።